ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ፍትህ የምንጠይቅበት ነው። የብሬክስ መልእክትም አለ ያስተላለፈው እሱንም። ሁለተኛ ደግሞ እንዲሁም እህታችን በሳውዲ አረቢያ ላይ ሁለቱም ከሳውዲ ነው። አንዷ እህታችን ከሳውዲ አረቢያ ስራ አጥቼ ለአመታት ተቀመጥኩ በማለት የሁለት ልጅ እናት የሆነችው ራሷን ህይወቷን እንትናለች ማለት ነው። ሞተች ራሷ በራሷ ማለት ነው። ያሳዝናል። ሞታ ተገኘች። ስለሷ አውራችኋለሁ። የሁለተኛው መረጃ ደግሞ እህታችን ስልኳን ጠልፈው አረቦቹ ደብድበው ምን እንዳደረጓት እሱንም አብረን እንስማ። የብሬክስን መልእክት ያሳዝናል። ነፍስ ይማር፣ ፍትህ እንበል። ሼር አድርጉት። ይሄን ሀይ ወንድሜ ሰላም፣ እንዴት ነህ? እኔ ደህና ነኝ ወንድሜ። አዎ እኔ ችግር ውስጥ ነው ያለሁትኝ። መዳሜ ጋር ስምምን የነበርኩ ምንም ችግር የለም። መጀመሪያ ላይ ይሄ ችግር ሊፈጠር የቻለው ስልኬን ጠልፈውት ነው። መጀመሪያም ጠልፈውት ነበር። አሁን ግን እንደ አዲስም ጠለፉብኝ። ከዛም በኋላ አየሁትና እኔ አልተናገርኩም። ሳየው ሲስተም ውስጥ እንዳስገቡት ሰው እንዳይደውል አደረጉት ወደ እኔ። ሁሉን ዘጋጉብኝ። ቲክቶክ እንዳልጠቀም ኮሜንትም እንዳልጽፍ ሁሉን ዘጋጉብኝ። ሁሉን ዘጉብኝ እና በዛ ላይ ያን ሲስተም ለማጥፋት ስሞክር ራሴ እኔ የምነካው ነገር ስለሚደርሳቸው ከዛም በኋላ ስልኬን ቀሙኝ። ቻርጅ እንዳላደርግ ቻርጅ ማድረጊያውን አበላሹተኝ ምናምን በቃ። ከዛም በኋላ ደበደቡኝ። መስራት አልቻልኩም። ከዛ ሲደበድቡኝ ከአቅሜ በላይ ሆነ ህመሙ እና ከዛም በኋላ ደበደቡኝና ቤት ዘጉኝ። ሳሎን ጋር ማለት ነው ዘጉኝ። ከዛ ያልኩኝ አደርኩ። በጣም አሞኝ ነበር መቱኝ ከዱላው ጋር እሪ ስላደርኩ። ከዛም በኋላ ስለቆለፉኝ መስኮቱን ከፍቼ እሪ አልኩኝ። ሰው ቢደርስልኝ ብዬ ጨነቀኝ። ማን ይድረስልኝ? ከዛም በኋላ በዛ ጎረቤት ጋር እኔ እሪ ያልኩበት ቆጡን ከፍቼ በቆጡ በማዶ ጋር ምን ሆነሽ ነው ብለው ለፖሊስ ደወሉ። ከዛ ፖሊስ መጣ። ይዞኝ መጣ። ከዛው መንገድ ላይ በቃ በጣም መተውኝ ስለነበር መናገር አልቻልኩም። ጠጥ ስል ወደ ሐኪም ቤት አስገቡኝ። ከሐኪም ቤት ሳምንት ቆየሁ። ምንም በቃ የለም። ልብስም አንድ ልብስ እንደለበስኩ እንደወጣሁ ያ ብቻ ነው። መቀየሪያ የለኝ ምንም በቃ ራቁቴን ነኝ። እና ከዛ 5 ቀን ቆየሁ ሐኪም ቤት። አሁንም ወደ ሌላ ሐኪም ወሰዱኝ። አሁን ከዛ ዝም ብዬ ነው ያለሁት። ይኸው ከታየ ይኸው እና ከቻላችሁ ድረሱልኝ፣ ተባበሩኝ ወንድሜ። ፓስፖርቴም ሁሉም ጋር ከሷ ጋር ነው ያለው። የሶስት ወር ደሞዝ ከሷ ጋር አለ። ሁሉ ነገር ልብሴም ከሷ ጋር ነው። እኔ ብቻዬን ነኝ። ይኸው የለበስኩት ልብስ ይሄ ነው። ይሄ ሐኪም ቤት ጋር እናንተ ሰማችሁት ነው እንግዲህ። ከእህታችንም የብሬክስ መልእክት ነው። ብሬክስ ነው የለቀቀው፣ ለሱ ነው የተለቀቀለት። እህታችን እንግዲህ መጀመሪያ ህይወቷ ስላለፈው እህታችን እናወራ። ህይወቷ ያለፈው እህታችን ማለት ነው በብዙ አመት ሳውዲ አረቢያ ላይ ስራ አታ እየተቀመጠች ነው። ስራ በአሁኑ ሰዓት ላይ የለም። ወይ ኮንትራት ካልሆናችሁ ወይ ቋሚ ድሮ ስራ ከሌላችሁ ይሄ ውጥት ግብት በተለይ በባህር በምን የመመጡ የለም ስራ እና ስራ አታ እየተቀመጠች እያለ በጭንቀት እንግዲህ በመጨናነቅ ቤቷ ውስጥ ያለችበት ኢጃዛ ቤት ውስጥ ህይወቷ አልፎ ተገኘ። በጣም ያሳዝናል ማለት ነው። የሁለት ልጆች እናት ናት። ኢትዮጵያ እንግዲህ ነፍሷን በአጸደ ገነት ለቤተሰብ መጽናናትን ያድልልን እንላለን። እውነት ቅስም ይሰብራል። እንግዲህ ሲርባት ምን ሲላት ስንረዳ አልነበረም። አሁን ግን ለአስክሬን መሸኛ ገንዘብ አዋጡ ይባላል ማለት ነው። ከሞትን በኋላ እንደው ከሞትኩ በኋላ እኔ አትቅበሩኝ፣ ወደ ሀገርም አትላኩኝ። ምክንያቱም በዚህ ባለውበት ህይወቴ እያለ ሲያመኝ ያሳክሙኝ፣ ስቸገር አብሉኝ፣ ሲርበኝ ሲጠማኝ በችግሬ ካልደረሳችሁ ከሞትኩ በኋላ አስክሬኔ ኢትዮጵያ ገባ፣ እዚህ ተቀበረ፣ አፈር ነው። የትም ይሁን የትም ከፈለጋችሁ አቃጥሉኝ እንጂ እኔ መጀመሪያ በቁም ብንረዳዳ ነው ምለው።
የኢትዮጵያን ችግራችን ይሄ ነው። እቺ ልጅ ኢትዮጵያ እዚህ ሳውዲ አረቢያ ውስጥ እንግዲህ ያሉ ኢጃዛ ቤት ያሉ ጓደኞቿ ምኖቿ ያውቃሉ አይደለ? ቢያንስ ሚዲያ ላይ ወጥታ የምትበላውና የቤት ኪራይ የሚከፈል ለልጅቷ የሚላክ ነገር እንዲሁም ሚዲያ ላይ ስራ ፈልጉላት ተብሎ ሀቢባ ጋር ስለ ወንድ ስለ ሴት የሚወራውን ትታችሁ ስራ እንዲፈለግላት አድርጋችሁ ስራ ተፈልጎላት እንድትገባ ማድረግ ሲቻል እንግዲህ ህይወቷ አለፈ በጭንቀት ማለት ነው። ፈጣሪ ነፍሷን ባጸደ ገነት ለልጆቿም ለቤተሰቦቿም መጽናናትን ያድልልን። ያሳዝናል። እቺ እህታችን ደግሞ የአሁኗ ደግሞ እንደሰማችሁት እንግዲህ ከሷም አንደበት ሁላችሁም ተጠንቀቁ። ኮንትራት ቤት ናት። ስልኳን ጠለፉባት። የምታወራውን ሁሉ ሰምተው ካሜራ በየቤቱ አለ። ተጠንቀቁ ስትባሉ አሰሙም። ሰሞኑንማ ሳውዲ አረቢያ ጉድ እየወጣ ነው። እውነቴን ነው ምላችሁ። ከዛ እች ልጅ አሁን ሆስፒታል ውስጥ ነው ያለችው። እንግዲህ ስታወራ ስልኳን ጥልፍ አድርገው የምታወራውን ነገር ሁሉ ያዙባት። ከወንድም ታውራ፣ ከምንም ታውራ፣ ከምንም ታውራ፣ ክፉም ደግም ስለነሱም ስለምንም ታውራ እንዳለ ለቃቅሞ ያው ክፉ ነገር ወይ ለመጥፋት ጠፋለሁ ብላ ሊሆን ይችላል፣ ወይ ወንድ ጋ ወይ ብልግና ነገር አይታወቅም። እንዲህ ነው ማለት የሆነ ነገር ይዘውባታል በእርግጠኝነት። እና ከዛ ደበደቧት፣ ስልኳንም ቀሙ፣ ደበደቧት። ጮኸች። በር ቆልፈውባት ስትጮህ ሰዎች ለፖሊስ ደወሉ። ጎረቤት የነበሩት መጡ። እነሱ ፖሊሶቹ መጡ፣ ይዘዋት ሄዱ። መናገርም አልቻለችም። በጣም ታማ አሁን ሆስፒታል ውስጥ ተኝታ ነው ያለችው። የኢትዮጵያ ኤምባሲ ድረስልን እያለች ነው እንግዲህ። ብሬክስም ብለዋል ሁላችሁም ማለት ነው ለኢትዮጵያ ኤምባሲ እንዲደርስ እች ልጅ ፍትህ እንድታገኝ። የተደበደበችበት ስልኳ ውስጥስ ምን አይተው ነው ምን ሰምተው ነው ይሄ ሁሉ ነገር እንዲጣራ መደረግ አለበት። ፖሊሶቹ ግን የራሳቸውን ዜጋ ምንም አላደረጉም። እሷን ብቻ ወይ የዚህኔ እኮ እሷን ጨልላ ነው ምናምን ብለው ነው የሚናገሩት። መናገርም ስለማትችል አሟትም ስለሆነ በጣም ስለተደበደበች መናገር ስላቃታት በዛን ሰዓት ለፖሊሶቹ ምን ሆና ነው ሲሉ የዚህኔ ደብድበናት ነው እርግጠኛ ነኝ አይሉ ወይ እንደዚህ አይሚሯን ታማ እንደዚህ ሆና ነው የሚሉት። ሊሆን ይችላል ጭንቀት ነው ሊሉ ይችላሉ እንጂ የሳውዲ አረቢያ መንግስት አያዳላም ማለት ነው። ደስ የሚል ህግ ነው ያለ። የገዛ ዜጋውን እንዴት እንደሚቀጣ አይታችኋል። ብዙዎቹ ማሳያ ናቸው። እና ለዚችም ፍትህ እንዲደረስላት ሁላችሁም ሼር ላይክ አድርጉ። ለእህታችን በህይወት ላለችው እህታችን እንድትተርፍ፣ ለሞተችው ነፍስ ይማር። ለአስክሬን እንግዲህ የምታዋጡ አዋጡ ማለት ነው። ይሄ ነው ያለው ነገር። በጣም ያሳዝናል። በጣም ልብ ይከብዳል። የእውነቴን ነው የምላችሁ። ስራ ማጣት ይሄን አክል ነው። በቃ እንደው ሰብር አድርጉ። በኮሜንት ስር ብዙዎቹ እኔም አመት ተቀምጫለሁ፣ 2 አመት ተቀምጫለሁ፣ እኔም ስራ የለኝም፣ እኔም እንደዚህ ነኝ፣ እኔም እንደዚህ ነኝ። ከዚች ከሞተችው ልጅ ኮሜንት ስር ሄዳችሁ ብታዩ በጣም ልብ የሚነካ እኔም መች እንደሆነ እኮ አጥቼው ነው፣ እኔም እፈልጋለሁ እንዳንቺ መሄድ ምናምን። በቃ ሁሉም ሞትን የሚመኝ ብቻ ተስፋ የቆረጠ ነው ያለ። እህቶቼ ተስፋ አትቁረጡ። ሁሉም ነገር ለበጎ ነው። በተለይ በህይወታችሁ ላይ አትቀልዱ። በራሳችሁ ራሳችሁን እንትን አትበሉ። በሰማይም በምድርም ነው የምታጡት። ራሳችሁን አታጥፉ። ስራ አጣን ብላችሁ ሚዲያ ላይ ውጡ፣ ለምኑ። ቲክቶክ ላይ ውጡ። አሁን ጊዜው አሪፍ ነው። በቃ መበላው የለኝም፣ የቤት ኪራይ የለኝም፣ ስራ አስገቡኝ በሉ። ግልጹን ተናገሩ። ዛሬ ለአስክሬን ከምናዋጣ የዛኔ ለዝች ልጅ ለዳቦ መግዣ በሰጠናት። እውነቴን ነው ብለው በጣም አሞኛል። እኛ ኢትዮጵያን ስንሞት ብቻ ነው በቃ የምንተጋገዘው። ሞት ላይ ብቻ ሌላ ነገር በህይወት እያለን አንተጋገዝም። በጣም ከባድ ነው። እና ከዚችኛይቱ ልጅ ደግሞ በደንብ ተማሩ። ምንም አይነት ነገር አታውሩ። በየቤቱ ካሜራ አለ። ብልግናም አታውሩ፣ ስለነሱም አታውሩ። እንዳለ እናንተ ያወራችሁትን ስልካችሁ ከተጠለፈ ሁሉን ነገር በደንብ ነው የሚያውቁት። ስለዚህ ተጠንቀቁ አዲሶች እባካችሁ ላለው። ሰላማችሁ ይብዛ፣ ትማሩበታላችሁ። እወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ ለሌሎች ትምህርት እንዲሆን። ቻው